የኔ ፍቅር አሁን ቤት እንሄድና ሜሪዬ ቆንጆ ቡና እንድታፈልልሽ አደርጋለሁ። እባክህ መልዬ፣ ቤተሰቦቼ በጣም ናፍቀውኛል። እባክህ እህቴ የምትጠብቀኝ ቦታ አድርሰኝ። እሺ የኔ ቆንጆ። ስለዚህ በፊት ማውረድሽ ቦታ ላደርስሽ። አሁን የት ነው ያለነው? አሁን ሲምሲ ነው። በቃ መልዬ እዚህ ጋር ወርደኝ። ቤተሰቦቼ ናፈቁኝ ማምራት ላይ በጥፊ በላት ማለት ነው። ምን ነው አታምነኝ? የኔ ፍቅር አንቺ እኮ ሚስቴ ነሽ። ለማንኛውም ብራቸውን ሙሉ ወስደን ሰላም ስንል ሴት አወርድልሃለሁ። ምኞቴ ነው ሴት ልጅ። ቆይ ምን ለማድረግ እየሞከርሽ ነው? ምን ልታዘዝ? ይሄ ደንፉ ዝም ብሎ እየደነፋብኝ ነው። እንዴ እና ታዲያ ምን አገባኝ? ባለፈው አብረሽ ስታሽቃብኝ ሰሰቅብኝ ነበር እና እኔ እሺ ቆይ ልጅቷ እንደነበር ማን የነገረህ? እድል ናት። ተንኮል እኮ ጭንቅላት ይፈልጋል። በደንብ ካልቀመርክበት ትበላለህ። አሁንም እየሄድክ በምታወቀው ነገር ቲና ትኖራለች ብለህ ከሆነ ተሳስተሃል። 500 ሺህ ብርስ? ያንተ 500 ሺህ ባንክ ቤት ያስቀመጥከው መሰለህ እንዴ? ለምሰራው ስራ እኮ ነው ክፍያ የከፈልከኝ። ምን ሰራሽ? ብዙ ነገር። ከኔ ስራ ግን ያንተ ማበላሸት ይበልጣል። ሽማግሌ ልልክ ነው። ቤተሰቦቿ እኔን ነው መውደድ ያለባቸው። ድጋሚ ልረዳ ከፈለክ መክፈል ይኖርብሃል። አንቺ ግን እንዴት ነው ብር የምትወጂው? እንደ ነፍሴ ብቻ አይደለም የምወደው፣ አፈቅረዋለሁ። አንተ ግን ማፍቀር ብቻ አይደለም ታመልከዋለህ። እኔ እሱን ስለምጥላ ያደረኩት ሳይሆን ላባይ ያደረስል ነው። እንደጋረክ ትሁት ግን ከፍቷታል። ትክክለኛ ውሳኔ ነው። ኧረ ቲና ቆይ ኬስ ነው ድንገት እየተከሰተች የምትመጪው? እንግዲህ ትሁቴ የስራው ጸባይ ነው። ተመስገን ይቅርታ፣ አንድ ጊዜ ውጭ እናውራ። እሺ መቼ? አሁን ነው? አዎ ተነስ። ባለፈው ክፍል ላይ ተመስገን ናቲ በዚህ በሶስት ሴቶች መካከል መቆየትህ መኖርህ ማደርህ ጥሩ አይደለም፣ አሁን ኃላፊነቱን ደግሞ አባባ ለኔ ነው የሰጠኝና ውጣ ስላለው ናቲም እንግዲህ አማራጭ ስለሌለው ወጥቶ ሲሄድ ተመልክተናል። ሰላም እንግዲህ ከባለፈው ክፍል የቀጠለው ትሁት ጀምሯል። አብራችን ቆዩ። ተመስገን እንግዲህ ዛሬ መረር ብሎ ናቲን ከቤት አስወጥቶታል። ሁለቶች ሴቶች ደስ ብሏቸዋል፣ እድልና ትሁት ማለት ነው። ሌላዋ ደግሞ የዚህ ድራማ ድምቀቷ ማፊያዋ ቲና ተከስታለች። የቲና አዲሱ የሸዋሸዋ ፍቅረኛዋ ሚስቱ ጋር እሱ እህቴ ነው የሚላት በእሱ አነጋገር እህቴ ጋር ልውሰድሽና ቡና ታፍላለሽ እያለ ሲጀነጅናት አይ ቤተሰቦቼ ናፍቀውኛል አላለችም ቲና። እሱም ተገረመ። በአንድ ቀን አለ እንዴ ያው በሰዓት ነው የሚናፍቁኝ ብላለች። እሺ ምን ላድርግ ሲላት መልሰኝ ወደ ቤት አለችው። ያለችበትን ቦታ ሲጠይቅ ያው ጥሩ አማካኝ ቦታ ስለሆነ እዚሁ አውርደኝና እኔ ደውዬ እህቴ መጣ እንድትቀበለኝ አደርጋለሁ ብለዋለች። ሚስቴ የሚላት ለቲና ደግሞ እህቴ ናት ብሎ ያስተዋወቃት እንደ ሴት እንደገና እሷም ሌላ እሱን ሸውዳው ሌላ ሰው ጋር እያወራች ያለች ትመስላለች። እሷም የቀረበችው ለብር ብላ እንጂ እውነትን ፍቅር ኑሯት እንዳልሆነ በስልክ ንግግሯ ላይ መረዳት ችለናል። እንግዲህ ሌባ ለሌባ ተገናኝቷል። የሶስት ሌቦች ትስስር የሚል ርዕስ ቢሰጠው ራሱ ያምራል። ሰውየው ቲና ወደ ቤት መሄድ አለብኝ ስላለችው በጣም እየተነጫነጨ ተናዶ እንዴ በአንድ ቀን ናፈቁኝ ቤተሰቦች ትላለች። እቺ በጥፊ ነበር ማጋጫት ያሰብኩኝ ግን ምን ያደርጋል እያለ ብሶቱን ለሚስቱ መጥቶ ሚስቴን ለሚላት የምጦ እየነገራት ነው። እሷ ደግሞ እንግዲህ ስለሷ ጉዳዩ አይደለም ግን ቲና አካውንት ላይ ያለው ብር ነው እሷን የሚመለከታትና እሷ ጋር የገባው እያንዳንዱ ብር አሁን ወደ እኔ አካውንት መዞር አለበት ስትለው ቀስ በይ በየቀኑ ኖርማል ትራንዛክሽን በተፈጸመ ቁጥር ወደ አንቺ የድሁኝ እንዲዞር ማድረጉ ያስተረጥራል። ልክም አይደለም። አንዴ ጠርቅም ይበልና ደህና ብር አምጥተን ወደ አንቺ አካውንት አዞርልሻለሁ እያላት ነው። እሷም እንግዲህ ግድ እያለችው ነው ለማስተማመኛ ይሆን ዘንድ እንደዛ ከሆነ ምን አንቺ እኮ ሚስቴ ነሽ እንዲያውም እንጋባ ትዳርን መስረት ብሎ ይላታል። በዚህን ጊዜ ኖርማል ትዳር የሚለውን ቃል ስትሰማ ምክንያቱም ሌላ ቦታ ነው ልቦ ያለውና ሌላ ቦታ የተመሰረተ ወይም ሊመሰረት ያለ ትዳር አለ። እንግዲህ ያኛው ደግሞ እሱም የወደ ካልኩሌሽን ሰርቶ ገብቶ ካልሆነ ማለት ነው እሱ በቅድ ነው የሚሆነው እያለችው እንዴ ለቅድ ምን ችግር አለው አቅጫ ቁጭ ብለሽ አይደል የምትውይው እያላት ችግር የለውም አሁን ሙሉ በሙሉ ብራችን ትክክለኛ ይሁንና ወደኔ አካውንት ይግባና በቂ መተዳደሪያ ገንዘብ ካገኘን በኋላ ቤትን ልጅ በልጅ ነው ማደርግልህ። እንግዲህ የሰውየው ፍላጎት ሴት ልጆችን መውለድ ነውና እሱን ፍላጎቱን አይታ በሰስ ጎኑ ገብታበታለች። በቃ ከብሩን ወደኔ አካውንት አዙረው ሰላም እንሆንና በቂ ገንዘብ ይኖረን እቅድ እናውጣና ሴት ልጆችን ነው ቤቱን ሁሉ መሞላለህ ብለው እያስደሰተችው ትገኛለች። ናቲ በዛ ንዴት ተመስገን ስላስወጣውና ንዴቱ ስላልበረደለት ልክ በሩን ከፍቶ እንደወጣ ብዙ ጊዜ ጠፍታ የነበረችውና በቅርብም ተገናኝተው አያውቁም ቲናን አገኛት። እሱም በመጥፋቷ አንቺ የት ሄደሽ ነው ኖርማል በማስታስፈልጊ ጊዜ ሁሉ እኮ አግኝቼሽ አላውቅም ብሎ ጮኸባት። ምነው ፈልጋኝ ነበር ብላ ቀለል አድርጋ መለሰችለት። ምነው 500 ሺህ ብር እኮ ከፍዬሽ ነበረ ለተከፈለሽ ዋጋ ደግሞ ምንም የሰጠሽው አገልግሎት የለም ብሎ ይላታል። እሱም እንግዲህ ምንድነው እኔ ኖርማል 500 ሺህ ከከፈል በኋላ ሊታይና ሊዳሰስ የሚችል ስራ መስራት አለብሽ ብሎ የሚያምን ነው።
ቲና ደግሞ እኔ መስራት ያለብኝ ሰርቻለሁ፣ እግር በእግር እየተከተልክ አንተ ታበላሸዋለህ እንጂ እያለች በዋናነት ግን በባለፈው የትሁት በርዝዳይ ነው ብላ እድል በነገረችው መሰረት በርዝዳይዋን ሊያከብር እና እዛ ደግሞ ተሰባስበው የሳቁበትን እስካሁን አእምሮ ላይ አልወጣም እና በዚያን ጊዜ ቲናም ነበረች እና አብራ ከነሱ ጋር ስስቅ ነበርና ያንን አልረሳውም። እንዴት ከኔ አባል ሆነሽ ከኔ ብር እየተቀበልሽ ግን ያኔ በእኔ ስስቂ ነበረ ብሎ አስታወሳት እና ታዲያ አንተ ጋር ሁኜ ላልቅስ እንዴ? ግን መጀመሪያውን እንዴት ያንን የጅል የሞኝ ስራ እንዴት ልሰራ ቻልህ እያለችው ነው። በርዝዳዩ እንዴት አወቅህ ብላ ስጠይቀው እድል ነገረችኝ ይላል። እድል ጋር እኮ ሰላም አልነበራችሁም። ሰላም ካልሆነ ሰው መረጃ ወስደህ እንዴት እንደዚህ አይነት የጅል ስራ ትሰራለህ አለችው። ለማንኛውም በዚህ መልኩ እንደማያዋጣው ሲቀጥል እሺ አሁን ተመስገን ሽማግሌ ልልክ ነው እኔም ሽማግሌ ልልክ ነውና እኔ ግድ ማሸነፍ አለብኝ እንዳያሸንፍ ደግሞ አግዠኝ እያላት ነው። ሽማግሌ መላኩ ጥሩ ነገር ነው፣ ግን ለሽምግልናና አዲስ ስራ ልሰጠኝ ከሆነ እንዳግዝ ከፈለግ አዲስ ክፍያ ያስፈልገኛል አለች። እሱም እንግዲህ ምንም ማድረግ አይችልም። ቲና ደግሞ ብር ካልተሰጣት የምትንቀሳቀሰው አይደለችም እና እንዴት ነው አንቺ ግን ከዚህ ከብር ጋር ያለሽ ቁርኝት ብሎ ሲጠይቃት ምን ነው ብር እኮ እኔ እንደ ነፍሴ ሳይሆን እንደ ፍቅሬ የምቆጥረው፣ አንተ ግን ታመልከዋለህ። መቼስ ትሁትን ላግባት እያልህ እዚህ ውድድር ውስጥ ያለኸው ለነፍስህ እንዳልሆነ አንተም እኔም ጠንቅቀን እናውቃለን። ስለዚህ የራስህን ስሜት የራስህን ሁኔታ መጀመሪያ እወቅ እኔን ከመተቸትህ በፊት። ለማንኛውም እንደዋወል ብላ ቲና ወደ ውስጥ ዘልቃለች። እንግዲህ ተመስገን ደግሞ ናቲ እዚህ ነገር መዋል የለብህም ተንቀሳቀስ ብሎ ካስወጣው በኋላ ምናልባት ሰርቼ ይሆን ብሎ ስላሰበ ነው መሰለኝ እነ ትሁትንና እድልን ተሳሳቱ እንዴ ቅር አላችሁ እንዴ እያለ ይጠይቃቸዋል። እድል ባንዳፍ ኧረ በጣም ደስ ብሎኛል አለች። ያን ጊዜ ትሁት ምላሽ ለመስጠት ትንሽ ዘጌት ብላ ነበርና አንቺ ደስ ቢልሽም ትሁት ግን ከፍቷታል ሲል ተመስገን እንግዲህ ትሁት ምን እንደምትል ለማወቅ ነው እንጂ እሷም እንዴ ኧረ ጥሩ ውሳኔ ነው ደስ ብሎኛል አልከፋኝም እያለች እያለ ቲና እንግዲህ ናቲን እደውልልሃለሁ ብላ ወደ ውስጥ እየገባች ስለነበረ ቲና ተቀላቀለቻቸው። በዚህ ጊዜ ትሁት አንቺ ልጅ ግን ቆየት እየጠፋሽ ነው የምትመጭ እያለች ትጠይቃታለች። እሷም እንግዲህ ያው የስራው ጸባይ ስለሆነ ነው የሚያጠፋኝ አለሁኝ እያለች እየመለሰች እያለ ነገሩ በዚህ ሰፋ ያለ ውይይት ስለሚያስፈልገው ቲና ምክንያቱም ረጅም ጊዜ ቆይታ ነውና የተመለሰች ያለችው ቡና ላፍላ እንዴ ብላ ልትነሳ ስትል አይ ቡና ይቆይ ተመስገን ላወራው ፈልጌ ነው እና እንዴ ብቻ ላውራህ ብላ ተመስገን ይዛው ወጣች። ቲናና ተመስገን ከወጡ በኋላ አሁን ትሁት ደግሞ ይች ልጅ እንደው ወደ ድሮ ጸባይዋ ትመለስ ይሆን እንደው ይች ልጅ እኮ ምኗ የሚታመን አይደለም እያለች ስትል እድል ደግሞ ምናልባት ከተመስገን ጋር ጠርጥራት ይሆን የሚል ይመስላል። የውልሽ ትሁቴ አንዳንዴ ብቻ ሳይሆን ሁሌም ሰውን እመኝ መጠራጠር አይገባሽም እያለቻት ነው። ትሁትም አይ እኔ ጥርጣሬ እኮ ተመስገን ጋር ሌላ ግንኙነት ትመሰርታለች ብዬ ሳይሆን ድሮ ተንኮለኛ ስለነበረች ወደዚያ ተንኮሏ ትመለስ ይሆን ከሚል እሳቤ ነው እንጂ ሌላስ የሚያሰጋኝ ነገር የለም ብላታለች። አሁን ትሁት እያስጨነቀኝ ያለው ያለችው አባባ በሌለበት የለኔ ሽምግልና መላኩና መዳሬ ምንም ስሜት ደስታ አይሰጠኝም፣ አሁን ብዙም ደስተኛ አይደለሁም እያለች ነው። እድል እንግዲህ እያጻናቻት ነው። ይኸውልሽ አይዞሽ እንግዲህ ሰርግና ሞት አንዴ ነው ይባላልና ሽር ጉዱን አስቢው፣ ድባቡን ምን ሊፈጠር እንደሚችል እሱን እያሰብሽ ተጽናኝ፣ ደግሞ የሚሆነው አይታወቅም፣ ምናልባት ደግሞ አባባም ሊቀላቀለን ይችላል፣ ተስፋ መቁረጥ የለብሽም፣ ማዘን የለብሽም እያለች እያጽናናቻት ነው። ትሁት ግን ኖርማል ምንድነው ይህ ነገር አባባ በሌለበት ስለማይደምቅ ብዙም ስሜት እየሰጠኝ አይደለም፣ ግን ተመስገን እና ናቲ ውድድሩን አሁንም ቀጥለዋል። እኔ አሁን ቤተሰቦች የሚመርጡልኝን የማገባው የሚሆነው ብላለች። ትሁት አምራለች። በቃ ማግባቱ ላይ ቀጥተኛ ውሳኔ ያሳልፋለች። ማንን ነው የምታገባው የሚለው ያው የሚታወቅ ነው። እንግዲህ የዛሬው እስከዚህ ድረስ ነበረ። በቀጣዩ ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።